ያለኔ ልትጀምሩ እንዳልሆነ ተስፋ አደርጋለሁ። እንኳን ደህና መጣ። ቼንጊዝ አታይ ነኝ፣ የዚህ ሆቴል ባለቤት እና የወጣት ደግሞ አልኪርጊዝ ይባላል። የዚህ ካዚኖ ጥበቃ ኃላፊ ነው። እንዴት ነህ ጌታው? ከዚህ ስንወጣ በድጋሚ ጠይቀኝ። አሊስ ካለ ድረስ አስተማማኝ እጅ ላይ ነህ። እሷ ደግሞ ባለቤቴ ናት። አይሳን እና እኔ ደግሞ እሷ እስካለች ደህንነት አለኝ። ኢዜል ባይራክታር፣ ስለተዋወቃችሁ ደስ ብሎኛል። ረዳቴ ሰብኔም ትባላለች። እንኳን ደህና መጣሽ። እባክሽ። እንደምን አመሻችሁ ክቡራን። ይቅርታ አድርግልኝ። የሆነ ቦታ አውቃለሁ ልበል? አይመስለኝም። ከዚህ ቀደም አይቲሽ በቁንሮ አራሳሽም ነበር። ስለዚህ ጨዋታውን እንጀምር። ላይ ስለፈለኩ ነው የመጣሁት። ይቅርታ ለመጠየቅ አይደለም እዚህ የመጣሁት። ይቅር የሚባል ነገር አይደለም ያደረኩት። አስቀያሚ ነገር ነው የሰራሁት። ኦማር ባልሽ እንዴት ነው? ቼንጊዝ ኦማር ጋዜጣ ላይ አንብቤ ነው። ልጃችሁ ማን ነበር ስሙ? ጃን። ኦማር እኔ እንዳትዩ። በቃ አሁን ዝም በይ፣ አንድም ቃል እንዳትናገሪ። ሌላ ውሸት ልትነግሪኝ እንዳትሞክሪ። ለምን እንደሆነ ታውቂያለሽ? ምክንያቱም ላምንሽ ስለምችል።
እናም እያንዳንዱ ሰው የሚወደውን ሰው ይቀርላል። ይህ በሁሉም ሰው ይሰማ። አንዳንዶች በመራራ አስተያየት ያደርጉታል፣ አንዳንዶች ደግሞ በአስደሳች ቃላት ያደርጉታል። ፈሪዎች ብዙ ጊዜ በመሳም ይገድላሉ፣ ጀግና ደግሞ በሰይፍ ይገድላል። አንዳንዶች ፍቅራቸውን ወጣት እንዳሉ ይገድሉታል፣ አንዳንዶች ደግሞ ሲያረጁ ፍቅራቸውን ይገድላሉ። አንዳንዶች በተጠሙ እጅ ይታነቃሉ፣ አንዳንዶች በወርቅ እጅ ይገደላሉ። የዋሆች ብዙ ጊዜ ቢላን ይጠቀማሉ፣ ምክንያቱም በቢላ ተወግቶ የሞተ ለንስሐ ጊዜ ያገኛል። አንዳንዶች ብዙም አያፈቅሩም፣ አንዳንዶች ደግሞ ከመጠን በላይ ያፈቅራሉ። አንዳንዶች ይሸጡሃል፣ አንዳንዶች ደግሞ ይገዙሃል። አንዳንዶች እየገደሉህ ያነባሉ እና አንዳንዶች ምንም ሳያሳዩ ይገሉሃል። ምክንያቱም እያንዳንዱ ሰው የሚወደውን ሰው ይገድላል። ግን የተገደለ ሁሉም ይሞታል ማለት አይደለም። የማንበብ ዓላማ ከኦስካር ዋይልድ። አግብተሃል እንዴ? አት ላይ ምንም አይነት ቀለበት አላየውም። አይ አላገባውም። ከአመታት በፊት ላገባ ነበር ግን አልተሳካልኝም። እና ምን ተፈጠረ? ትታኝ ሄደች። ተው እባክህ፣ ትታህ እንድትሄድ ያደረጋት ምን አይነት ነገር ብታደርጋት ነው? አድርጌ የማላውቀውን ነገር የዛን ቀን አድርጌ ነው። ምንድነው? አመንኳት። በጣም ይቅርታ። በጣም ጥሩ ሰው ነህ። እንዴት እንደማመሰግንህ አላውቅም። እውነቴን ነው። በዚህ ሰዓት እንደዚህ አይነት ሰው አይገኝም። እንደሚያውቅን ሰው ነው የደረስክልን። በጣም አመሰግናለሁ። ፈጣሪ ባርክህ። ምንም ችግር የለም፣ አጋጣሚ ነው። እንደሱ አትበል። መዝናኛ ጊዜህን እኮ ነው ያበላሸነው። ቼንጊዝ እየወጣ ነበር። ምንም ችግር የለውም። እሱ የፈለክበት ያደርሰሃል።
አይ እሱ ንጹህ አየር ፈልጎ ነው። እንደዛ አለ እንዴ? አይዞሽ ምንም አትሆን። እሱን እንዴት ታውቃለህ? አውቃለሁ፣ ትንፊትሽ ያስታውቃል። እኛ ከምንወዳቸው ሰዎች ጋር ሆነን እጃቸውን ከያዝናቸው እነሱን ማዳን ይቻላል። አንቺም ሁሌም አጠገቧ ሆኚ። እውነትህን ነው። አንተ የምትወዳቸው ሰዎች እድለኛ ናቸው። ይሄ የህይወት ህግ ነው ልጄ። የትም ያህል ብትጓዝ የጀመርክበት ትመለሳለህ። ያ ደግሞ ትልቅ ዕድል ነው። አቶ ኢዜል ብቻዬን ስላልተውከኝ አመሰግንሃለሁ። ከልቤ ነው። አማራጭ አልነበረኝም። አጎቴ ይዜል አባቴ ምን እንደገዛለኝ ግን እስካሁን ዝግጁ አይደለም። ቀለም ቀባዋለን። ና ወዴኔ አጠገብ ተቀመጥ። አጎቴ ይዜል አንተም ቁማር ትጫወታለህ? ጃን እሱ ጥያቄ አግባብ አይደለም። ግን አባዬ የሆነ ነገር ነግሮኛል። ማየ አባትህም ሆነ አቶ ይዜል ቁማርተኛ አይደሉም። ቁማር ጥሩ ነገር አይደለም። እሺ በቃ ማየ እኔ እኮ ልጅ አይደለሁም። ቁማር ለማንም ጥሩ አይደለም። እሺ አያው
ተፈጠረ? አይ ምንም በጣም ይቅርታ። እንደሱ ስታደርግ የሆነ ነገር አስታውሰኸኝ ነው። የሆነ ሰውን አስታወስከኝ። ስገምት የምትወጂው ሰው አይደለም። አይ እንደሱ አይደለም። ለራስዎ የማልፈልገው ሰው ነው እንበል። እኔን ይመስላል እንዴ? አይ ማለቴ ትንሽ ትመሳሰላላችሁ፣ ግን እሱ የተለየ ሰው ነው። ውስጥ እንግባ እያሉ ነው። ሊዘንብ ነው መሰለኝ። ስጋማት በይመስሉኝ። አዎ አልበላም፣ ግን ወንድም ማሊ በጥንቃቄ ነው ያዘጋጀልኝ እና እምቢ ልለው አልቻልኩም። ኑ ወደ ውስጥ እንግባ። ከዚህ እናነሳሳው። ወደ ውስጥ እንግባ፣ ሊዘንብ ነው። ታምኛለሽ? ላሳስባቸው አልፈለኩም፣ ግን እሷ ደስተኛ ነበረች። እነሱን ደስታውን በቶሎ ሊቀማት አልፈለኩም። የእሷ ደስታ ለእኔ ሁሉ ነገሬ ነው፣ ግን ደስታዋ ሌላ ሀሳብ አይጫርብኝ። በዛው ልክ ተሰባሪ ናት። እሱን አውቃለሁ። ልቧ በቀላሉ ሊሰበር ይችላል። ሁለተኛ ፎቅ ላይ ኢዜል። እንዴት የሚገርም አጋጣሚ ነው። እሱማ እኛ ነን የምንሸፍነው። እሺ ዜናው እንደደረሰ ደውልልኝ። አመሰግናለሁ፣ ግን ባልበላ ጥሩ ነው። ቢያንስ ቀመሽውና ተይው። እሺ አንድ ጉርሻ ብቻ። ምንድነው የምታሸንፉት? ስታወሪ ሰምቼሽ ነው። የሰማያዊ አልማዝ ሽልማት ለባለ 5 ኮከብ ሆቴል ነው። እስካሁን እርግጥ አይደለም፣ ግን ለራሴ ስጦታዎችን ለመግዛት መጠበቅ አልቻልኩም። ዛሬ ማታ ከቸንጊዝ ጋር አብረሽ ተከብሪ ነዋ። እሱን እናያለን። ለማንኛውም አመሰግናለሁ። እኔ ምልሽ ዛሬ ማታ ባህር ለራት ግብዣ ተወጣሉ። ለሷ የሆነ ስጦታ እየፈለኩ ነበር፣ ግን የትኛው እንደምትወድ ልወስን አልቻልኩም። መጽሐፍ ወይስ ሌላ ነገር? እሱን አላውቅም። ለማንኛውም ይሄኛው ቢሆን እንዴት ነው? አላውቅም። ምናልባት ከዚህ ወደድ ያለ ነገር። ለማንኛውም አንቺን ብዙ አስቆየውሽ። እኔ ሌላ ነገር እፈልጋለሁ። እሺ በቃ እንገናኛለን። ቻው። መልካም ምግብ። እርዳታ የሚያስፈልግ ትመስላለህ። ከፈለክ አብሬክ ልመጣ እችላለሁ። እውነት? ስለዚህ እኔም አንቺ ያዝሽው ላግዝሻል። አንድ ጉርሻ ነበር ያልኩት፣ ግን ምንም አይደለም። ብቻ ነው የገዛነው። ያንቺ የሽልማት ስጦታስ? ምንም አይደል። ሲጀመር እርግጥ አይደለም። ታሸንፋላችሁ። አሁን ብሄድ ይሻላል። እንገናኛለን። ቻው። እሺ አይሳን፣ ያኛውን ምን ትያለሽ? በጣም ያምራል። አንድ ሁለት አለ ጠይቅሽ። ቀጣን ያልሽ ነሽ። ይሄ ልክሽ ይመስለኛል። ስልክሽ እየጠራ ነው። ተወው ይጥራ። አይከብድም ግን በዚህ በኩል ትልቅ ሆቴል፣ በሌላ በኩል ደግሞ ትንሽዬ ልጅና ቤተሰብ። ከባድ ነው ግን ምን ላድርግ? ከጊዜ በኋላ ትለምደዋለህ። ሁሉም ሰው እንዳንቺ አይደለም። ብዙ ሴቶች ስለ ሌላ ነገር ነው የሚያልሙት፣ ስለ ቤት፣ ልጅ። አለሽ አልሄድሽም? አዎ፣ በእርግጥ ህይወቴ ይህንን ያህል የታቀደ አይደለም።
ያለ እቅድ ሊሆን ይችላል ይችላል ህይወት ሁለት መንገድ ነው የምታቀርብልህ እና አንዱን ትመርጣለህ እሱ በደንብ ይገባኛል ሌላኛውን መንገድ ትመርጭ ኖሮ ህይወትሽ ምን ሊሆን እንደሚችል አስበሽ ታውቂያለሽ አዎ በየቀኑ ነው አንዳንዴ የሰው ልጅ ሁሉንም ነገር ለመመለስ ይፈልጋል አይደለም አዎ ግን እሱ ማይቻል ነው ግን የሚቻል ቢሆንስ ሁሉንም ከአዲስ መጀመር ብትችይስ እንዴት ነኝ ያምራል እኔ ላይ ሄዶብኛል እጅግ በጣም በደንብ ነው የሄደብሽ ባህር የምትወደው ይመስልሻል በደንብ ነው እጅግ በጣም ነው የምትወደው በሩ ፊት ለፊት ተዝናንታችሁ መጣችሁ ነይ እህቴ አብረን እንሂድ አይ ታይ እኔ አልሄድም ለሱም እንደውልለታልና እሱም ይመጣል ዛሬ ማታ ከቴ ጋር ሆኜ አከብራለሁኝ አዋርድ አሸንፈሻልና እኔ ስለሱ ምንም ነገር አላውቅም አይሆንም ባህር ወስኛለሁ ትመጫለሽ ነይ ልክ ናት ካላንቺ አንሄድም አዎ እሺ ለኤሊፍ ልንገራትና ልብሴን ቀይሬ መጣው አንዴ ጠብቁኝ ከኔ በላይ እንዳትዘንጪ እና ወዴት ነው የምንሄደው የሆነ ሁሉ የሚሄድበት ያሳ ቤት አለ እዛ የአሳ ሳንድዊች ነው መብላት የምፈልገው ምርጫለሽ ከዚህ ቀደም እዚህ መጣሽ ታውቂያለሽ አንዴ እንኳን ደህና መጣችሁ መልካም ምሽት ይሁንላችሁ እንኳን ደህና መጡ አቶ ኢዜል ሁሉም ነገር እንደፈለግከው ነው አዎ በጣም አመሰግናለሁ የተባረከ ይሁንላችሁ አመሰግናለሁ ተመልከቱ ብቻ ሲጎረርብን ከዚህ በፊት ስንት ሴቶች ወደዚህ አጥተሃል ማንን ሁሉም ወንዶች ተጫዋች ናቸው አይደለም እህቴ ሄሎ እህቴ እኔን ለመስማት የማትፈልጊ ከሆነ እዛ ጋር ሌላ ወንበር አለ የተሳሳተ አቅጣጫ ነው የመረጥሽው ይቅርታ ምን ነበር ያልሽው ተጫዋች ነው ያለችሽ ያለው ግን ወንዶች ምንም ነገር አይናገሩም ከዚህ ቀደም ምን እንዳደረጉ ከማን ጋር እንደነበሩ ምንም ነገር አይናገሩም እውነቴ ነው እኔ ብዙ የሚነገር ነገር የለኝም ምን ማለት ነው ከዚህ ቀደም ፍቅር ይዞ አያውቅም አንዴ ፍቅር ይዞኝ ነበር እና ምን ተፈጠረ እኔ ፍቅር ይዞኝ ነበር ግን እሷ አትፈልገኝም አንቺስ ከቼንግስ በፊት ከሌላ ሰው ጋር ፍቅር ይዞሽ ነበር አይ ከዛ በፊት ፍቅር ይዞኝ አያውቅም
ግን አፍቅሬ ነበር የሆነ ሰው በጣም አፍቅሬ ነበር። እንዴት ነበር? ምንንስ ነው የወደድሽው? እኔን የሚያየኝን አስተያየት እና እጄን የሚይዝበት መንገድ እወድለታለሁ። ትላልቅ ሳይሆኑ ትናንሽ ህልሞች ነበሩት። ህልሞቹን እወድለት ነበር። ከዛስ ምን ተፈጠረ? የማይሆን ነገር አደረገ? አንቺን አስከፋሽ? አይ እሱ ምንም ስህተት አልሰራም። ታዲያ ለምን ተለያያችሁ እህቴ? እሱ ከረጅም ጊዜ በፊት ነው። እጣ ፈንታ ግን እጣ ፈንታ ሰዎችን ያራርቃል ብዬ አላስብም። ራሳቸው ሰዎችን የሚያራርቁ ይመስለኛል። ለኔም ቀላል አልነበረም። አንቺ ከተውሽው በኋላ ሰውየው ምን ሆነ ይሆን? አንተ ደግሞ አራታው በቃ ተለያይተዋል። ልክ የገደለችው አስመሰልከው እኮ። ከዛ በኋላ አይተሽው ታውቂያለሽ? አዎ ከረጅም ጊዜ በኋላ ላየው ሄጄ ነበር። ለምን? ወለቅ ብዬ እና ይቀራልሽ? አይ አላደረገልኝም። ስለዚህ መጥፎ ሰው ነበር። ሰው የሚያፈቅረውን ሰው ይቅር አይልም? አይ ምንም መጥፎ ሰው አልነበረም። በህይወቴ ከማውቀው የዋህ ሰው አንዱ እሱ ነው። የዛን ቀን እንኳን ያፈቅረኝ ነበር። ቼንጊዝ መልእክት ላከልኝ። ቤት ነው ያለው። ሰርፕራይዝ ላይ ያደርገኝ ይፈልጋል። አሁን ሊድ በቃ። እሺ እኔ ልሸኝሽ። አይ አያስፈልግም። በቃ ብርጭቆን ቢያንስ እንጨርሰው ለእውነተኛ ፍቅር ስንል። በጣም አሪፍ። አሁን ይህን ጽዋ የምናነሳው በፍቅራቸው ጣፈታችንን ለሚቀይሩት ነው። ደስታሽን በአግባቡ ልናከብር አልቻልንም፣ ግን ቢያንስ እንዳትታመሚ ልበሽ። ደስ የሚል ጊዜ ነበር። የድሮ ትዝታዎች። ይህንን ወይም ሌሎች ነገሮችን ለማታወቂው ሰው ማካፈል ከፈለግሻለሁ። አሁን አንተ እንግዳ ሰው አይደለህም፣ ግን አሁን ብንሄድ ይሻላል። ግን ብቻሽን አይደለሽ። አሁን የምትወጁ ሰው ጋር ልትሆኚ ነው። ቼንጊዝን ሰላም በይልኝ። ኦማር ስለዚህ ህልም ይሄ ነው። ቆንጆ ነው። ኢስታንቡል ውስጥ አንደኛ ሆቴል ነው የሚሆነው፣ በደንብ ከተሰራ ማለት ነው። ፕላኑን አንድ ቀን አሳይሻለሁ። ከዛ ሀሳብሽን ትነግሪኛለሽ። ለማንም አትናገሪም እንዴ? የትኛው? የሚረብሽሽን ነገር። ምንም የሚነገር ነገር የለም። ሁሌም የሚነገር ነገር አለ።
ትክክለኛውን ሰው ስታገኝ ማለት ነው። አንተ አግኝተሃል? አሁን እጠረጥራለሁ።